ሰላም ቤተሰብ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ የማሳያችሁ ከባለፈው ቀጥለን የት ነው ያቆምነው? እዚህ ነው ያቆምነው። ይሄን አሳይቻችኋለሁ። ምን ማለት ነው ይሄ ግራፉ? አልገባችሁ ከሆነ ዞርላችሁ እዩት። ምን ጣርጌ እንደሰራው ተስፋ አድርጌያለሁ። ይሄ ግራፉ ፖፑሌሽን ሪግሬሽን ከርቭ ማለት ነው። ይሄ ግራፉ ማለት ነው። ወይንም ምን ብሎታል እዚህ ዲፋይን ሲያደርገው expectations of what dependent variable for the fixed value of the explanatory variable ማለት ነው። explanatory variable ማለት x ቫልዩ ነች ወይንም ኢንካም ማለት ነው። ዲፔንደንት ምንላት y ነች ወይንም ኮንሳምፕሽን ብለን የወሰርናት ወይንም ኤክስፔንዲቸር ብለን የወሰርናት ማለት ነው። እንግዲህ ወደ ዛሬው ርዕሳችን ከመሄዳችን በፊት እንዳይረሳ ሰብስክራይብ አድርጉ፣ ሼር ላይክ ማድረጋችሁን አትርሱ። ምክንያቱም የእናንተ ላይክ የእናንተ ሼር ለኔ ሞር አፕሪሺዬሽን ያደርገኛልና ሞር የመስራት እድሉ ከፍተኛ ነው ማለት ነው። የዛሬውን እስኪ ባጭሩ እንሂድ። ምን አስቀምጦታል? የሲምቦሊካሊ ሲቀመጥ እቺ ኢ ማለት ምን ማለት ነች? እቺ ኢ ኤክስፔክትድ ቫልዩ ማለት ነው። ኤክስፔክትድ ቫልዩ ማለት ደግሞ ሚን ማለት ነው። ኤክስፔክትድ ቫልዩ ኦፍ ዋይ ወይንም ኤክስፔክትድ ቫልዩ ኦፍ ኤክስፔንዲቸር ማለት ነው። አት ኤ ጊቭን ቫልዩ ኦፍ ኤክስ አይ ማለት ነው። ወይንም ኤፍ ኦፍ ኤክስ አይ ማለት ነው። እኩል ነው። ኤፍ ኦፍ ኤክስ አይ ማለት ከዚህ ቀደም እንደምናውቀው ዘ ቫልዩ ኦፍ ዋይ ማለት ነው። አት ኤ ጊቭን ቫልዩ ኦፍ ኤክስ አይ ማለት ነው። ሲቀመጥ ቤታ 1 ፕላስ ቤታ 2 ኤክስ አይ እንደማለት ነው። እነዚህ ወደ ዋናው ኮንሴፕታችን ከመሄዳችን በፊት ኤክስ አይ ቤታ 2 ቤታ 1 ዋይ ምናምን ማለት ምን ማለት ነው የሚለው ልንገራችሁ። ኮኤፊሺየንት ምንድነው? ቫሪያብል ምንድነው? ኤረር ተርም ወይንም እቺ ዩ አይ ምንላት ምንድነው? ምን ማለት ነው? ትርጉሙን ልንገራችሁ። ቤታ 1 እና ቤታ 2 ማለት ፓራሜትር ይባላሉ። ምንድነው ይሄ ፓራሜትር? ሃው ስትሮንግሊ ሪሌሽንሺፕ ቢትዊን ኤክስ ኤንድ ዋይ ማለት ነው። በዲፔንደንት እና በኢንዲፔንደንት ቫሪያብል መካከል ያለውን ሪሌሽንሺፕ የሚገልጹልን ነው። ለምሳሌ ዋይ ዋን ይሄ ዋይ የምንለው በቤታ 2 አማውንት ኢንክሪዝ ያደርጋል። ሆን ኤክስ ኢንክሪዝ ሲያደርግ ኤክስ በአንድ ዩኒት ኢንክሪዝ ሲያደርግ በቤታ 2 አማውንት ዋይ ኢንክሪዝ ያደርጋል። ያን ቤታ 2 ደግሞ የሆነ ቫልዩ አሳይን ይደረግበታል። ዳታ ኮሌክት ካደረግን በኋላ የሆነ አሳይን ይደረጋል ቫልዩ። ያንም የቤታ 2 እና ቤታ 1 ደግሞ የሆነ ኤክስፔክት ለማድረግ የቤታ 2 እና የቤታ 1 ማንን እንጠቀማለን? ኦርዲናሪ ሊስት ስኩዌር ሜትድ የምንለውን እንጠቀማለን። እንመጣለን። አሁን እንዲገባችሁ ቀድሜ ልንገራችሁ ነው እንጂ ኦርዲናሪ ሊስት ስኩዌር ሜትድ የምንለውን አሳያችኋለሁ። ችግር የለውም። አሁን እዚህ አይደለም ዛሬ ቶፒካችን። ቤታ 1 እና ቤታ 2 ማለት ፓራሜትር ማለት ነው። ምን ያህል ይራራቃል ሪሌሽንሺፑ በዋይ እና በኤክስ መካከል ወይንም ኔጋቲቭ ሪሌሽንሺፕ ቢኖረው በኤክስ እና በዋይ መካከል። አሁን ይሄ ፖዚቲቭ በፖዚቲቭ ሳሳያችሁ ምን አለ? ኢንካም እና ኤክስፔንዲቸር አለ። ኢንካማችን በአንድ ዩኒት ሲጨምር ቤታ 2 በምታክል ወይንም እቺ በስሎፓ ማለት ነው በኢች አማውንት ምናችን ይጨምራል ማለት ነው። ኤክስፔንዲቸር ይጨምራል። ይሄ ፓራሜትር እንለዋለን ወይንም ኮኤፊሺየንት ማለት ናቸው። ኤክስ እና ዋይ የምንላቸው ደግሞ እነዚህ ደግሞ ቫሪያብል ናቸው። ቫሪያብል ማለት ተቀያያሪ ነው። ለሆነ ነገር የሆነ አሳይን የምናደርጋቸው ራንደምሊ ሴሌክት ወይንም አሳይን የምናደርጋቸው ቫሪያብል ይባላሉ። ኤረር ተርም የምንላት ደግሞ ይቺ ዩ አይ ናት። ይቺ ኤረር ተርም ባለፈው ነግሬያችኋለሁ። ልድገምላችሁ፣ ችግር የለውም። ሞር እየገባን ቢሄድ አይጎዳንም። ኤረር ተርም ማለት አን ኦብዘርቭድ ቫሪያብል ማለት ነው። አን ኦብዘርቭድ ቫሪያብል which is affected the dependent variable ማለት ነው። ይቺ ኤክስ አይ ምናምን እያልን የምንሃዳቸው x1 x2 እነዚህ ኦብዘርቭድ ናቸው። ነገር ግን አን ኦብዘርቭድ ቫሪያብል ይኖራሉ። ዳታው ላይ ያላገኘናቸው ግን አፌክት ሊያደርገው የሚችለው ማንን? ዲፔንደንት ቫሪያብልን። ኤግዛምፕል ስጣችሁ። እዚህ ላይ ኤግዛምፕል ስሰጣችሁ ምን አለ? የተማሪው የስቱደንት ግሬዱ ስንሄድ ባለፈው በገለጽኩላችሁ ኤግዛምፕል ችግር የለውም፣ ልድገመው፣ አይጎዳንም። ኦብዘርቭድ ቫሪያብሎች እነዚህ ዋይን ወይንም ዲፔንደንት ቫሪያብል ወይንም ያንን የስቱደንት ግሬዱን አፌክት የሚያደርጉት የተማሪው ማጥናት ወይንም ስተዲንግ ታይም ነው አለ። ግን ሌላ ምን አለ? አንኦብዘርቭድ ቫሪያብሎች ፋሚሊ ሳፖርት ሊሆን ይችላል፣ ሌክቸር አቫይላቢሊቲ ሊሆን ይችላል። እነሱን አጠቃላይ የምትይዝልን እኛ ኮሌክት ያላደረግናት ወይንም ዲፋይን ያላደረግናትን አጠቃላይ የምትይዝልን ምን ትባላለች?
ኤረር ተርም ትባላለች ማለት ነው። በጣም ወሳኝና ወሳኝ ናች ማለት ነው። እንግዲህ ስለ ኤረር ተርምም እናወራለን። እንዴት ነው የምንጠቀማት፣ ለምንስ ታገለግላለች፣ መቼ ነው የምንጠቀማት የሚለው እናያለን። እንግዲህ ዋይ ማለት ይሄ ነው። ዲፔንደንት ቫሪያብል እንግዲህ ሲገለጽ ይሄ ነው። ይሄ ፖፑሌሽን ሪግሬሽን ፋንክሽን ይባላል ማለት ነው። እሺ እንግዲህ ችግር የለም። ሚን ቫልዩ ይቺ ኤረር ተርም ምንላት ሚን ቫልዩዋ ሁሌም ዜሮ ነው የሚሆነው። ማለት ሚን ማለት እንግዲህ አቬሬጅ ነው አይደለ? አንድ ጊዜ ኔጋቲቭ ትመጣለች፣ አንድ ጊዜ ፖዚቲቭ ይመጣል። ለምን ነው እንደዛ የምንመጣው? ይቺ ዩ ምንላት ይቺ ፎርሙላዋ ዋይ ካፒታል፣ ይሄ ዋይ ማይነስ ዋት፣ ይቺ ዋይ ማለት ነች ሃት ማለት ነው። ይቺ ሃት ማለት ነው። ይቺ ኤክስፔክትድ ቫልዩ ኦፍ ዋይ ነው ኤክስፔክትድ። ይሄ ግን ሪል ቫልዩ ኦፍ ዋይ ነው ኦብዘርቭድ የተደረገ ቫልዩ የሆነ ማለት ኢንካማችን ይሄ ሆኗልና ኤክስፔንዲቸራችን ይሄ ሆኗል ብለን ኤክስፔክት የምናደርጋችን ይችን ስናገኝ ለምሳሌ ይሄን 100 ብናደርገው ኤክስፔክቴሽናችን እርግጠኛው ላይ ግን ሪል ላይ ዳታውን ኮሌክት አድርገን ስናየው ይሄ 50 ሊሆን ይችላል። ከዚህ ከኦብዘርቭድ ቫልዩ ኦፍ ዋይ ማይነስ ኤክስፔክትድ ቫልዩ ኦፍ ዋይ ስንቀንስ ምን እናገኛለን? ኔጋቲቭ አገኘን ማለት ነው። አንዳንዴ ደግሞ ማን ይበልጣል? ኤክስፔክት ያደረግነው ዋይ ቫልዩ ምን ይችላል? አንሶ 50 ሆኖ ኦብዘርቭ የተደረገው ዋይ ቫልዩ 100 ቢሆን ምን ይሆናል ማለት ነው? ኤረር ተርም which is equals to y minus y hat ማለት ነው። አሁን እቺ ትንሽ ናት ኤክስፔክት ያደረግነው ነገር ግን ኦብዘርቭ ስናደርገው ይሄን ከፍተኛ አገኘን ማለት ነው። ስለዚህ አሁን ፖዚቲቭ ሆነ፣ አንዴ ኔጋቲቭ አንዴ ፖዚቲቭ፣ አንዴ ኔጋቲቭ አንዴ ፖዚቲቭ አፍተር ማኒ ዳታስ ኢት ሜይ ቢ ዜሮ ይሆናል ማለት ነው። ኔጌቲቭ እና ፖዚቲቭ ሲጣጣ ወደ አቬሬጅ ሲገባ ዜሮ ይሆናል። ሚን ቫልዩ እንግዲህ እቺ ነው። ይሄን ነው የሚያሳያችሁ። ሚን ቫልዩ ኦፍ ኤረር ተርም ኢዝ ዜሮ ማለት ነው። in most practical situation what we have is a sample of y value corresponding to some fixed value እንጠቀማለን ማለት ነው። ማንን አሁን ቅድም ያልኳችሁን ይችን sample of y value ምንላት። therefore our main task must be to estimate the population regression function on the basis of what sample information ማለት ነው። population regression functionናችን እንግዲህ population ማለት በጣም ሁሉንም ላይ ነው አታች አድርገን ዳታ ኮሌክት የምናደርገው ግን ሳምፕል ተጠቅመን ሰዓትና ታይማችንና ገንዘብ ወይንም ብዙ ነገሮችን ለመቆጠብ ሳምፕል እንጠቀማለን። እሱ ምን ይባላል? ሳምፕል ሪግሬሽን ፋንክሽን እንላታለን ማለት ነው። እቺን እንሂድ። እንግዲህ ሳምፕል ሪግሬሽን ፋንክሽን የምንለው ፎርሙላው ይሄ ነው። ይቺ ዋይ አለች፣ ይቺ ዋይ አለች። ያው ጽሁፉ በእጄ ስለምጽፈው ነው ትንሽ ቅርታ። ይቺ አለች፣ ይቺ ሃት ትባላለች። ይቺ እኩል ነው አዝ ቤታ ኖት ፕላስ ዋይ ሃት which is equals to ቤታ ኖት ፕላስ ቤታ ዋን ኤክስ አይ ማለት ነው። ይቺ የሳምፕል ቫልዩ ኦፍ ዋይ ማለት ይቺና ፎርሙሌቱን እና ቤታ ኖት ኤክስ አይ ምንም ዜሮ ቢሆንም እንኳን በቤታ ኖት አማውንት ዋይ ቫልዩአችን ቤታ ኖት አማውንት እናገኛለን ማለት ነው። ይሄ ዜሮ ሲሆን ቤታ ኤክስ አይ ዜሮ ሲሆን ቤታ ዋንም ዜሮ ይሆናል። ይሄ ዜሮ ይሆናል። ከዚያ ማን ይሆናል? የዋይ ቫልዩ እዚች ላይ ትሆናለች ማለት ነው። እዚች ላይ ኤክስ ዜሮ ሲሆን እዚች ላይ ይሆናል። ኤክስ በአንድ ሲጨምር ይሄኛው ደግሞ በስንት ይሄንትን ዋይ ሃታችን በምን ይጨምራል? በቤታ ኖት አማውንት ይጨምራል። በቤታ ዋን አማውንት ይጨምራል ማለት ነው። እንዲህ እያለ ይሄዳል። ይሄ ምን እንለዋለን? ሳምፕል ሪግሬሽን ፋንክሽን እንለዋለን። እሺ ይሄ ኢንካማችን ነው። ኢንካማችን ሲጨምር ኮንሳምፕሽናችን በዚህ አማውንት ይጨምራል ማለት ነው። ኢንካማችን እዚህ ላይ ኢንካማችን ዜሮ ቢሆንም የግድ ተበድረን ወይንም ሰርቅ እንድንበላ እንችላለን ብያችኋለሁ። ኮንሳምፕሽን ማለት ነው እና እዚህ ይሆናል ማለት ነው። ሲጨምር ግን ኢንካማችን ሲጨምር ኮንሳምፕሽናችንም ይጨምራል። the sample regression function which is a counterpart of the population regression function ማለት ነው። ሲጻፍ ምን ብለን እንጽፈዋለን? ያቺ ነች y hat ማለት the expected value of y ማለት ነው። ቤታ 1 ፕላስ ቤታ 1 hat ፕላስ ቤታ 2 hat ፕላስ ቤታ 2 hat xi ማለት ነው። ይቺ ሪዳስ y hat ማለት ናት። ይቺ ማለት ነው። ይቺ hat ምንላት እና the estimator of what ይሄ population y value ማለት ነው። ቤታ 2 ይቺ ቤታ 1 hat የቤታ 1 ኤስቲሜተር ነች። ቤታ 2 hat የቤታ 2 ኤስቲሜተር ነች። ፖፑሌሽን ሪግሬሽን ፋንክሽን ግን ስንጽፍ እንዴት አድርገን ነው
ይሄው ይሄ ነው ቤታ 1 ፕላስ ቤታ 2 ኤክስ አይ ፕላስ ኤረር ተርም አድርገን እናስቀምጣለን ማለት ነው። ሶ ይቺ ፖፑሌሽን ሪግሬሽን ፋንክሽን ኦን ዘ ፔስ ኦፍ ፖፑሌሽን ፋንክሽን ዘ ሳምፕል ካውንተር ፓርት ኢዝ ዋይ አይ ስኩል ነው ዋይ ሃት ፕላስ ዩ አይ ማለት ነው። ዋይ ሃት የምንለው ምን ስለሆነ ነው? እነዚህን ስለሚያጠቃልል ነው። ይሄን ስለሚያጠቃልልን በይቺ መግለጽ እንችላለን ማለት ነው። ሶ ዋናው አንሰራችን ይሄን ነው ማለት ነው። በማን ሳምፕል ላይ ዲፔንድ አድርገን ፎርሙላውን ስናስቀምጥ እንግዲህ ኦርዲናሪ ሊስት ስኩዌር የሚለው መጣውላችሁ ቀደም ባወራሁት ማለት ነው። ይሄ ኦርዲናሪ ሊስት ስኩዌር የምንለው ዘ ሜን ፐርፐዝ ንገራችሁ it helps to choose the value, it helps to choose the parameters value which helps to minimize what the squared values of error term ማለት ነው። ይሄ ኤረር ተርም ስኩዌርድ ቫልዩ the sum squared value of error term to be minimized ማለት ነው። ይሄ የሚጠቅመን ማንን ሴሌክት ያደርግልናል? ቾይዝ ያደርግልናል። ይሄ ፓራሜትርን ቤታዋና ቤታቱን የሚባሉትን ቾይዝ ያደርጋል። ምን እንዲያደርጉ ይቺ ኤረር ተርማ የይቺ ኤረር ተርማ ሳም የይቺ ኤረር ተርም ሳም አድርገን ስኩዌር እያደረግን ሳም አድርገን መጨረሻ ላይ ሚኒመም እንዲሰጠን ነው የምንፈልገው። ገብቷችኋል? ይሄ ኤረር ተርሙ ሚኒመም ሆነ ማለት ኤረር ተርም እንግዲህ ነግሬያችኋለሁ እኩል ነው ዋት ዋይ ማይነስ ዋይ ሃት ብያችኋለሁ። ይሄ ዋናው ነው ኦብዘርቭ እናደርገው። ይሄኛው ኤክስፔክት እናደርገው ነው። ይሄኛው ሚኒመም ሆነ ማለት ወይንም ወደ ዜሮ እንዲሆን ነው የምንፈልገው። ይሄ ኤረር ተርም ነው ዜሮ እንዲሆን ነው የምንፈልጋት። ማን ከዋይ ኦብዘርቭድ ቫልዩ ዋይ ከኦብዘርቭድ ቫልዩ ዋይ ኤክስፔክትድ ቫልዩ ዋይ ስንቀንስ ዜሮ ሆነ ማለት ኤክስፔክትድ ቫልዩም ዋይ ቫልዩም እኩል ሆነ ማለት ነው። ስለዚህ ሳምፕል ብንወስድም አልተሳሳትንም ማለት ነው። ትክክለኛ ሳምፕል ወስድና ሴሌክት አድርገናል ማለት ነው። ይሄ ማለት ዜሮ ሆነ ማለት ግን ሳምፕላችንና የፖፑሌሽናችን በጣም ፋር አፓርት ከሆነ ኤረር ተርማችን በጣም ብዙ ኤረር አለ ማለት ነው በመካከል። ለምሳሌ አንድ ነገር አፌክት ያደረገው ይሄ ነው ብለን ብዙ ነገር ኦብዘርቭ አድርገን ካልሆነ ብዙ ነገር ሚስ አድርገን ከሆነ ኤረር ተርማችንን አንኦብዘርቭ ባለው አይደል እንደ ዲፋይን የምታደርግልን ብዙ ሆነ ማለት ነው። በዛን ጊዜ ልክ አይመጣልንም ማለት ነው። ሶ እቺ ኦርዲናሪ ሊስት ስኩዌር ሜትድ የምንላት ቤታዋንና ቤታቱን ቫልዩን አሳይን ነው የምታደርግ። ምንም ያደርጉ ቫልዩዎችን ኤረር ተርማችንን ሚኒመም የሚያደርጉ ማለት ነው። እሺ ኤረር ተርም እሺ is sample regression function an approximation of population regression function ያልፋ ጥያቄው approximate ነው ወደ population regression function approx እንዲያደርግ ወይንም የሚረዳን ማለት can we devise a rule or a method that will make the approximation as close as possible approximation close ማለት ነው የተጠጋ እንዲያደርግልን in other words how should the sample regression function be constructed to that beta hat 1 is close as possible to be beta 2 as close as possible to the true beta 2 ማለት ነው። beta 1 ይቺ ሃት ይቺ ማለት ነው ማንን ትገልጽልናለች? ክሎዝ ሪሌሽንሺፕ ይኖራታል ከማን ጋራ? ከቤታ 1 ይቺ ኤክስፔክትድ ቫልዩ ነች። የዚች ኤክስፔክትድ ቫልዩ ይቺ ናት ማለት ነው። ይሄም እንደዚሁ። እሺ እንሂድ። the method of ordinary least square has some very attractive statistical properties that have made it one of the most powerful and popular method of regression analysis ማለት ነው። recall the two variables y and x population regression function ይሄ ነው ፋንክሽኑ ይሄ ነው። በቃ ምን ጊዜም y ይሄ y በቤታቱ አማውንት ኢንክሪዝ ያደርጋል መቼ x በአንድ ኢንክሪዝ ያደርግ ማለት ነው። እቺ ኤረር ተርም የግድ ነች። እቺ ከሌለች ትክክለኛ የሆነ ቫልዩ ትክክለኛ ቫልዩ አናገኝም። ሳምፕል ሪግሬሽን ፋንክሽን እቺ ነች። ይቺ የፖፑሌሽን ይቺ የይቺ ኤክስፔክትድ ቫልዩ ነች። ይቺ የይቺ ኤክስፔክትድ ቫልዩ ነች። ይቺ ደግሞ የይቺ ኤክስፔክትድ ቫልዩ ነች ማለት ነው። ሶ ይቺ ማለት ደግሞ ይቺ ማለት ይቺ ዋይ ሃት የምንላት ስትጻፍ ቤታ 1 ሃት ፕላስ ቤታ 2 ሃት ማለት ነው። ይቺ ሶ እነዚህን ተያዘችልን በዚህ ማስቀመጥ እንችላለን ማለት ነው። ይሄን ዲፈረንት ሳንተንትን እሺ ምን አደረገ? ይሄን ከዛ ዩአይ
ዩአይን ሲጽፋት ይቺ እኩል ነው ማይነስ ዋይ ሃት ማለት ነው። ነግሬያችኋለሁ። ኦብዘርቭድ ቫልዩ ኦፍ ዋይ ማይነስ ኤክስፔክትድ ቫልዩ ኦፍ ዋይ ማለት ነው። በመካከላቸው ዲፈረንስ አለ ማለት እንግዲህ ኤረር አለ ማለት ነው። ልዩነት አለ ማለት። እሺ ከዚያ ምን አደረገ? ይሄን ፎርሙላ ስናስቀምጥ ኤረር ተርም which is equals to y ማይነስ ይችን በምን ማስቀመጥ እንችላለን? እንዴት እናደርግና ቤታ 1 ሃት ፕላስ ቤታ 2 ሃት ኤክስ አይ ብለን እናስቀምጠዋለን። እሺ ከዚያ እዚህ ላይ ልጻፍላችሁ። ከዚያ እቺ ኤረር ተምንላት y ማይነስ ቤታ 1 ሃት ፕላስ ቤታ 2 ሃት ኤክስ አይ አይደለ? ይሄ ሲገባ ማይነሱ ገብቶ ሁሉንም ማይነስ ያደርገዋል ማለት ነው። ስለዚህ ኤረር ተርም which is equals to y ማይነስ ቤታ 1 ሃት ማይነስ ቤታ 2 ሃት ኤክስ አይ ማለት ነው። ኤረር ተርም እንግዲህ እቺ ነች ፎርሙላዋ። ወይንም ይሄንን ቤታዋን ባና ውስጥ ገብተን ባናባዘውም ይሄን በቅንፍ አስቀምጠን ይሄን ፕላስ ብናደርገውም ተመሳሳይ ነው። እሺ ይሄው እቺ አሁን የገለጽኩላችሁ እቺ ነች። this shows that hat error 1 the residual ማለት ነው residual are simply the difference between the actual and the estimated y value። ቅድም ገልጸላችኋለሁ። actual እና estimated y value difference በመካከላቸው ያለው ዲፈረንስ ማለት ነው። እቺ ኤረር ምን ነች? እሺ choose the sample regression function in which y the sum of the residual is as small as possible። ይቺ ኦርዲናሪ ሊስት ስኩዌር ሜቶድ ምንላት ቾይስ ታደርጋለች። ማንን? ሳምፕል ሪግሬሽን ፋንክሽንን ቾይስ ታደርጋለች፣ ወይንም እነዚህን ፓራሜትር እንላቸው ማለት ነው። የነዚህን ሰም ሚኒመም የሚያደርግ ስሞል እንዲሆን የሚረዳን ቫልዩ ቾይስ የምታደርግ ማነች? ኦርዲናሪ ሊስት ስኩዌር ማለት ነው። የዚህ ሚኒመም ሆነ ማለት ለምን ነው የሚጠቅመው? አክቹዋል እና ኤክስፔክትድ ቫልዩ ኦፍ ዋይ እኩል ናቸው ማለት ነው። ስለዚህ አልተሳሳትንም ማለት ነው ሳምፕል ስንሰራ። እስቲ እንየው። እዚህ ስኩዌር አደረገው። ይሄ ኔጌቲቭ አይሆንም ይሄ ምክንያቱም ስኩዌር ስለምንጠቀም ማለት ነው። ቢሆን ወደ ፖዚቲቭ ነው አፕሮች የሚያደርግ እንጂ ኔጌቲቭ አይሆንም። ከዚያ ዩአይ አይደለ ሰም አደረገው። ይሄ ማለት በቃ ዩአይ 1 ፕላስ ዩአይ 1 ስኩዌር ዩአይ 2 ስኩዌር ዩአይ 3 ስኩዌር ዩአይ 4 ስኩዌር ፕላስ ዩአይ 3 ስኩዌር እያልን ምን ሄደው ነው ይሄ ሰም ማለት። ይሄ ታውቃለህ ሳሜሽን ማለት ለሁሉም ሳሜሽን ያስቀመጠ። ይሄ የምታዩት ይቺ ሳምፕል ሪግሬሽን ፋንክሽን ነች። ይቺን ግራፍ በደንብ ላሳያችሁና ይበቃናል። ይቺ ሳምፕል ሪግሬሽን ፋንክሽን ነች። ግን አክቹዋል ቫልዩን ስናገኘው እዚህ ነው ያገኘነው የነበረ። ኤክስፔክትድ ቫልዩ ግን እዚህ ነች። x1 ስንጠቀም xን ሳንጠቀም እዚህ ነው የy ቫልዩ። x1ን ስንጠቀም አት x1 ላይ አክቹዋል ቫልዩ ምን ሆነ? እዚህ ሆነ። ኤክስፔክትድ ቫልዩስ እዚህ ሆነ። ስለዚህ አሁን አክቹዋል ቫልዩ ከማን በለጠ? ከኤክስፔክትድ ቫልዩ በለጠ። በምን አማውንት? ከዚህ እስከዚህ አለ። ዘ ቨርቲካል ዲፈረንስ ቢትዊን y actual and y expected ማለት ነው። እቺ ኤረር 1 ነች፣ አንዲት ኤረር። ደግሞ x2 ስንተካ ማን እንትን አክቹዋል ቫልዩ የት ሆነ? እዚህ ሆነ አክቹዋል ቫልዩ x2 ተከተን ማለት ነው። ግን ኤክስፔክትድ ቫልዩ ግን የት ሆነ? እዚህ ሆነ። ማን በለጠ? አሁን ኤክስፔክትድ ቫልዩ በለጠ። ይቺ ኤረር ምንላት አክቹዋል ቫልዩ ማይነስ ኤክስፔክትድ ቫልዩ አይደለች? ኦፍ y አይደለች? ስለዚህ አሁን ማን በልጧል ማለት ነው? ይቺ በልጣለች። ስለዚህ አሁን ኔጌቲቭ ነው የሚሆነው። ግን ስኩዌር ስለምናደርገው ነቲንግ ምንም ችግር የለውም። አሁንም እንዲሁ x3 ተካ። x3 ሲተካ የት መጣለት? እዚህች መጣይለት። ያዝች ይቺ ማለት ነው ሳምፕል ሪግሬሽን ፋንክሽናችን ይዋይ ማለት ነው። ይቺ ቫልዩ እዚህ ያገኘ። ግን አክቹዋሉን ስናየው ግን ኤክስፔክት ማድረጉን ትተን አክቹዋሊ ዳታ ኮሌክት አድርገን ኦብዘርቭ ስናደርገው ሪል ዋዩ ምን መጣልን? እዚህ መጣ። ማን በለጠ ማለት ነው? አክቹዋል ቫልዩ። ሶ አሁን ፖዚቲቭ ይሆናል ዲፈረንሱ። ይቺ በሁለታቸው መካከል ያለችው ቨርቲካል ዲፈረንስ ኤረር ትባላለች። አሁንም ደግሞ
ኤክስ ፎርን ስንተካ ማን መጣ? ይች ለኤክስ ፎር ምን ተካ የት ነው? ይች ላይ እኮ ነው። እኩል ነው ቤታ ሃት 1 ፕላስ ቤታ ሃት 2 ኤክስ ፎርን ተካ። ይች ኤክስ ፎርን ስንተካ የይች ዋጋ የት መጣልን? እዚህ መጣልን። ዋናው ዓላማችን እኛ ዘሰም ኦፍ ኤረር ተርምን ዘሰም ስኩዌር ኤረር ተርምን ሚኒመም ማድረግ ነው። ሚኒመም እናደርገው እንዴት አድርገን ነው ካላችሁ ዴሪቬቲቭ አድርገን ነው። ዴሪቬቲቭ ማለት ዴሪቬቲቭ አድርገን ከዜሮ ጋር እኩል ስናደርገው ያን ቫልዩ ሚኒመም ወይንም ማክሲመም ሆነ ማለት ነው። ሚኒመም ቫልዩን ስናገኝ ያ ነገር ምንድነው ግሬተር ዛን ዜሮ ነው ማለት ነው። ምክንያቱም ማክሲመሙን በቃ ኦልሬዲ ወደ ላይ ነው። አሁን እቺ ታስታውሱ ከሆነ ማትስ ላይ ካልኩለስ ታስታውሱ ከሆነ ይሄ አለ አይደለ? ይሄ አለ እሺ ይሄን የምታዩት ይሄን ልጻፍላችሁ። እንደዚህ ከሆነ ማለት ይሄ ግራፍ ሚኒመም ቫልዩን ለማግኘት እንደዚህ ነው ግራፉ። እቺ ሚኒመም ቫልዩ ናት። ማክሲመም ቫልዩ ግን አይታወቅም። ሚኒመም ከሆነ ግሬተር ዛን ዜሮ ነው የዛ ዋጋ ማለት ነው። ማክሲመም ከሆነስ ይሄ ነው ግራፉ። ማክሲመም አይቺ ነች። ሚኒመሙ ግን አይታወቅም። ኢንፊኒቲ ነው ሚኒመሙ ካልኩለስ ላይ። ሶ አሁን ሚኒመም ማድረግ ስለምንፈልግ ሚኒማይዝ ማድረግ ነው የምንፈልግ። ገብቷችኋል? ሚኒማይዝ ማድረግ ስንፈልግ ይህችን ዋጋ ነው የምናገኛት። ከምን ጋር ነው የምናደርገው? ዴሪቬቲቭ አድርገን እኩል ይሆናል ዜሮ ስናደርገው ሚኒመም ቫልዩ እናገኛለን። መጀመሪያ ዴሪቬቲቭ የሚለውን ጽንሰ ሐሳቡን ልንገራችሁ። ዴሪቬቲቭ የሚለውን ለማስታወስ ያክል የሆነ ኤግዛምፕል ልስጣችሁ። ለምሳሌ ይችን ዴሪቬቲቭ አድርጉልኝና ስለ ዴሪቬቲቭ ላሳያችሁ ትንሽ እንዳይከብዳችሁ። ኤክስ ስኩዌር ዴሪቬቲቭ ስናደርገው 2x ነው የዚህ ማለት ነው። ሌላ ኤግዛምፕል ልስጣችሁ። y ማይነስ 2x ዘ ሆል ስኩዌር። ይሄን እንግዲህ ዴሪቬቲቭ አድርጉት። አት ኤክስ ላይ ዴሪቬቲቭ ስናደርገው ምን እናደርጋለን? መጀመሪያ ይችን እንጥፋለን። 2 ኢንቱ y ማይነስ 2x እናደርገውና አት ኤክስ ላይ ዴሪቬቲቭ እናደርገው ኤክስ ላይ ስለሆነ ውስጥ እንገባለን። አሁን y ይቺ 0 ትሆናለች። አት ኤክስ ላይ ስለሆነ በማይነስ 2 እናባዘዋለን። ገብቷችኋል? ኤክስ ላይ ስለሆነ ይቺ ማይነስ 2 ትመጣና ምን ታደርጋለች? ማይነስ 4 ትሆናለች። ማይነስ 4 y ማይነስ 2x ይሆናል ማለት ነው። ከዛ ይሄን ዴሪቬቲቭ አድርገን አይደለ ሚኒመም ወይ ማክሲመም ለማድረግ ከዜሮ ጋር እኩል እናደርገዋለን። ሚኒመም ማክሲመም ከዜሮ ጋር ነው እኩል እናደርገው። ይሄ ፈርስት ዴሪቬቲቭ ነው። ሰከንድ ዴሪቬቲቭ አሳያችሁ ነበር፣ ግን ሰከንድ ዴሪቬቲቭ ስለማይጠቀም ሰከንድ ዴሪቬቲቭ ሰዓት አልፈጅም። ከዚያ ኦቨር ፎር ላድርገው እንትን ሄደብኝ፣ ችግር የለውም። ይሄ አይደለ ማይነስ 4 ኢንቱ y ማይነስ 2x እኩል ነው ዜሮ አይደል ያልኳችሁ። ከዛ ኦቨር ፎር ሳደርገው ምን ይሆናል? ዋናው y ማይነስ 2x ሆኖ ይቀራል ማለት ነው። ኦቨር ፎር ስናደርገው 0 ኦቨር ፎር ያው 0 ስለሆነ ማለት ነው። ይሄ ነው ዴሪቬቲቭ እንግዲህ ከዜሮ ጋር ስናደርግ ይሄ ሚኒማይዝ አደረግነው ማለት ነው፣ ወይንም ማክሲማይዝ አደረግነው። ዴሪቬቲቭ ማይነስ 4 ሲባዛ በእንትን ነበረ። ሶ አሁን በዚህ ዴሪቬቲቭ የተወሰነ ፍንጭ ተያያዛችሁ። ይሄን እንዴት ዴሪቬቲቭ እንዳደረገው ላሳያችሁና ይሄን እንዴት እንዳመጣው ኢኩዌሽኑና ኢኩዌሽኑ እንዴት እንዳመጣው ላሳያችሁና እዚች ቫልዩ ድረስ እንሂድ። ግን እናንተ ይሄንን ፕሮሰሱን ያው ለእናንተ ትንሽ ሳቲስፋክሽን እንድኖረው እንዴት መጣ የሚለው ነገር እንድታውቁ ነው እንጂ ይችን ተሸመደዳችሁ በቃ ለፈተና ትሰሩታላችሁ። ለምን እንደዚህ ተሸመዳላችሁ? እዚህ አስገብታችሁ ፈተናው መስራት ነው። ይሄን ፕሩፍ አድርጉት የሚል ላትባሉ ትችላላችሁ። ፕሩፍ ለማድረግ ይሄ ይጠቅማችኋል። ለእናንተም እንዴት እንደመጣ ብታውቁት ሶፔስት ሰው ይሄን ላሳያችሁ። ምን አደረገ? ኤረር ተርማን ነው ይችን ሰም ኦፍ ኤረር ተርማን ዴሪቬቲቭ አደረገና ከዜሮ ጋር እኩል አደረጋት። እንዴት ዴሪቬቲቭ አደረጋት የሚለው ላሳያችሁ። ከዚያ እንሂድ። ይቺ አይደለች ይቺ ኤረር ተርም ሰም ኦፍ ኤረር ተርም ዘ ሆል ስኩዌር አይደለች። ይቺ y ማይነስ y ሃት ዘ ሆል ስኩዌር ናት። ይቺ ጋር እኩል ናቸው እነዚህ። እነዚህን ዴሪቬቲቭ እናድርግ። መጀመሪያ እንጻፈው y ማይነስ ይቺ ቤታዋን ነች። ቤታዋን ሃት ቅድም ጽፌላችኋለሁ፣ እንትን አሳይቻችኋለሁ። ተመለሱ አልገባችሁ አሁን መረሳችሁ ከሆነ ፕላስ ማይነስ ወይንም በቅንፍ ማድረግ እንችላለን። ቤታቱ ሃት ኤክስ አይ ማለት ነው። ዘ ሆል ስኩዌር
ማድረግ እንችላለን። ወይንም ከዚያ እስከዚህ ያለውን ያዙልኝ። በስክሪፕቶ እየያዛችሁ መጻፍ ስለማይመቸኝ በስክሪፕቶ ጻፉትና አለፉ። ላጠፈው ነው ይሄን y ማይነስ ቤታ 1 ሃት ማይነስ ቤታ 2 ሃት ኤክስ አይ ነው። ይሄን ዘሆል ስኩዌር አለው። ይሄ ማለት እንግዲህ እቺ ናት ከእቺ ጋር እኩል ናቸው። እቺን ስተነተና ነው እንደዚህ መጣላችሁ። ከዛ ይሄንን ዴሪቬቲቭ ያለ አድርግና ከዜሮ ጋር እኩል አድርገው። አት ቤታ 1 ላይ ነው እንግዲህ አት ቤታ 1 እና አት ቤታ 2 ላይ ነው። አት ቤታ 1 ላይ እንዴት ዴሪቬቲቭ እንደማደርገው ላሳያችሁ። ከዚያ ይሄ 2 አለ 2 ወደዚህ ይመጣል። ይሄን ዴሪቬቲቭ አድርገው ቅድም አሳይቻለሁ። ኤክስ ስኩዌር 2x ስለሆነ እንደዚህ ላድርግና y ማይነስ ቤታ 1 ሃት ማይነስ ቤታ 2 ሃት ኤክስ አይ ሲባዛ ታደርጉና ይችን ውስጧን ዴሪቬቲቭ ታደርጋላችሁ። አሁን ዴሪቬቲቭ አላደረግነውም። ቱን አምጥተን በወዲያ መጣና ራሱን አስቀምጥነው። ውስጧን ዴሪቬቲቭ ስናደርጋት ይችም 0 ትሆናለች። አት ቤታ 1 ስለሆነ ይችም 0 ትሆናለች። ቤታ 1 እዚህ ማይነስ 1 ትሆናለች። ማይነስ ቤታ 1 ማይነስ 1 ትሆናለች። ሲባዛ በማይነስ 1 ታባዙታላችሁ። ይቺ ማይነስ 1 ስትመጣና በማይነስ 2 ማይነስ ትመጣለች። ማይነስ 2 ሲባዛ y ማይነስ ቤታ 1 ማይነስ ቤታ 2 ኤክስ ሃት አድርጉበት ሁሉም። ከዚያ እንደዚህ ካደረጋችሁ በኋላ ከዜሮ ጋር እኩል አድርጉት። እንቀጥል። አሁን ከቅድሙ ልጀምር። ማይነስ 2 y ማይነስ ቤታ 1 ማይነስ ቤታ 2 ሃት ኤክስ አይ እኩል ነው 0 አደረኩት አይደለ? ኦቨር ማይነስ 2 አደረኩት። ከዚያ ምን መጣላችሁ? y ማይነስ ቤታ 1 ሃትን እንዳትረሱ። እኔ ዝም ብዬ ቤታ 1 እያልኩት ነው። ማይነስ ቤታ 2 ኤክስ አይ ሆነ። ይሄ ሆነ አገኘ ነው። ሰም እናደርገው ለሁላችሁም። ሁሉንም ሰም እንከተትበት። ሳሜሽን ማለት ነው። ሳሜሽን y አይ ማይነስ ሳሜሽን ቤታ አይ ቤታ 1 ማይነስ ሳሜሽን ቤታ 2 ኤክስ አይ ሆነ አይደለ? I up to 1 I started from 1 up to n ነው። ይሄም እንደዛው I started from 1 up to n ነው። ይሄም እንደዚሁ ማለት ነው። ይሄ ማለት ቤታ 1 ሲደመር ቤታ 2 ፕላስ ቤታ 3 ቤታ 3 ቤታ 4 ቤታ 5 እስከ n ድረስ ሳምፕል ናምበር ኦፍ ሳምፕል ነው n ማለት። እስከ n ድረስ ለምሳሌ 4 እንሰላችሁ 4 + 4 + 4 + 4 እስከ 3 ጊዜ አራትን 3 ጊዜ ተመደመርና 4 ሲባዛ በ3 ከማድረግ ተመሳሳይ ነው። ስለዚህ እንደዛ ከሆነ n ታይምስ ቤታ እናደርጋለን። ይሄ ውስጡ n ታይምስ ቤታ ይሆናል። ይሄ ደግሞ ቤታ ራሱ ስለሆነ ኮንስታንት ስለሆነ ቤታ ታይምስ ሳሜሽን ኦፍ ኤክስ አይ እናደርጋለን። እሺ ይሄ ሳሜሽን ኦፍ y አይ ማይነስ n ቤታ 1 ማይነስ ቤታ 2 ኤክስ አይ ይሆናል ማለት ነው። ይሄ ምን ሆነ? እንደዛ አደረገው አይደለ? ከእኩል ሆነ ወዲያ ስናሻግረው ሳሜሽን ኦፍ y1 ጻፉት እና በደፍተራችሁ ግት እኩል ይሆናል n ቤታ 1 ማይነስ ፕላስ ይሆናል። ከእኩል ወዲያ ሲሄድ ቤታ 2 ሳሜሽን ኦፍ ኤክስ አይ ይሆናል። ይችን ነው እንግዲህ ያስቀመጣት ኢኩዌሽን ማለት ይቺ እንየው ኢኩዌሽኗ እንዴት እንዳስቀመጣት ያት ይቺ ኢኩዌሽን 1 ነች ማለት ነው። ኢኩዌሽን 2 እንዴት አድርጓ መጣት ካላችሁኝ ሰዓት ሊፈጅ ነው መሰለኝ። ሶሪ ትንሽ የተወሰነ ልስራላችሁ። ኢኩዌሽን 2 እንዴት እንደሰራት ላሳያችሁ። ይሄ እኩል ነው ቤታ 1 ፕላስ ቤታ 2 ኤክስ ባር ማለት ነው። እቺ ሚን ማለት ነው። ኤክስ ሚን ወይ ሚን ማለት ነው። ይሄን እንዴት እናገኘዋለን? ሳሜሽን ኦፍ y ኦቨር n አድርገን እናገኘዋለን። ሳሜሽን ኦፍ y እቺን አጥፋት። ሳሜሽን ኦፍ y ኦቨር n ስናደርገው y ሚን እናገኛለን። y ባር ማለት ነው እኩል ነው። ኤክስም እንደዛው። አሁን ለምሳሌ 10 ኢንዲቪጁዋል ይኖር 10ን ደምራችሁ ለ10 ነው የምታካፍሉታ። ስለዚህ
ዋይን ደምራችሁ እስከ ደረሳችሁ ድረስ ደምራችሁ ለብዛት ስታካፍሉት የሚን ዋይ እናገኛለን ማለት ነው። ኤክስንም እንደዚሁ ይሄን ካገኘን ቤታዋን እንዴት አድርገን እናገኛለን? ከዚህ ቤታዋን which is equals to y ባር ማይነስ ቤታቱ ኤክስ ባር አደረጋችሁት። እንግዲህ ይቺ ቤታዋን አይደለች y ባር ማይነስ ቤታቱ ኤክስ አይ አደረግነው ቤታዋን። ይሄን ቤታዋን የት እንተካዋለን በሉኝ? እዚህ ነው የምንተካው። እዚች ላይ ቤታዋን ዋጋ ይሄን እንተካዋለን። ይሄን ተኩትና ይሄን ሰጣችኋል። ይሄን ተክታችሁ ይሄን ሰጣችኋል። ከዚያ ሰዓት ባይመሽ ደስ ይለኝ ነበረ። አሁን እዚያ ለምትተኩት ግን እዚህ ከመዳችሁ በፊት አንድ ስቴፕ ዘልያለሁ። ደሪቬቲቭ ኦፍ ኤረር ተርም ሰም ኦፍ ኤረር ተርም አት ቤታቱ ላይ ደሪቬት ላድርገውና ይሄን ላምጣላችሁ። ይሄንን እንዴት እንዳመጣው ላሳያችሁ። አት ቤታቱ አይደለ ቅድም ደሪቬት ያደረኩት አት ቤታዋን ላይ ይሄን አመጣ ነው። አት ቤታቱ ላይስ ዩአይ እኩል ነው ዋይ ማይነስ ዋይ ባር ዋይ ሃት ነው ይሄ ማለት ነው። እቺ ስኩዌር ነው ሰም ይሄንም ሰም አድርጉት ዘወል ስኩዌር አገኘ ነው አይደለ? ጻፉትና እንትና ላጠፈው ነው ጻፉት። እሺ ከዚያ ይሄ ማለት ዋይ ማይነስ ቤታ 1 ሃት ማይነስ ቤታ 2 ሃት ኤክስ አይ ማለት ነው። ኤክስ አይ ዘሆል ስኩዌር ታደርጉታላችሁ። አት ቤታቱ እንግዲህ ደሪቬት እናድርገው እንደ በቅድሙ ፕሮሰስ ሂዱና 2 ታይምስ 2 ወደ ታመጣላችሁ y ማይነስ ቤታ 1 ማይነስ ቤታ 2 ኤክስ አይ አደረጋችሁት። ከዚያ ራሱን ውስጥ ገብታችሁ ታባዙታላችሁ። ውስጥ ገብታችሁ ደሪቬት ታደርጉታላችሁ። ይቺ 0 ትሆናለች፣ ይቺም 0 ትሆናለች። ምክንያቱም አሁን ቤታቱ ላይ ስለሆነ ፊት ካስታውሱ ከሆነ ለምሳሌ 2x + 4 የሚለውን ደሪቬት እናደርገው ይሄ 0 ይሆናል። አት ኤክስ ላይ ስለሆነ ደሪቬት የምናደርገው ፊት ካልኩለስ ላይ ማስታውሱ አት ኤክስ ላይ ስለሆነ 2 ነው የምናገኘው የዚህን ቫልዩ። እዚህ ደግሞ አት ዋይ ላይ ስለሆነ አት ቤታቱ ስለሆነ የምናገኘው ማለት ነው ኤክስን። ከዚያ ይሄ 0 ይሆንና በኤክስ ታባዙታላችሁ ኤክስ ታገኛላችሁ ማለት ነው ራሱን ማለት ነው። ከዛ ኤክስን ወደዛ አምጡት ማይነስ ኤክስ ነው የምትሆን ማይነስ ኤክስ እቺ ማይነስ ስለሆኑ ምንድነው ሲባዛ በማይነስ ኤክስ ወደዛ አምጣት ማይነስ ኤክስን ማይነስ 2x ይሆናል ኢንቱ y ማይነስ ቤታ 1 ማይነስ ቤታ 2x አይ ሆነላችሁ ማለት ነው። እሺ እኩል ነው እንግዲህ ይሄን ደሪቬቲቭ አድርገናል። ደሪቬቲቭ ነው በቃ ደሪቬቲቭ ግን ሚኒመም ለማድረግ ከ0 ጋር እኩል እናደርገው። ይሄን ከ0 ጋር እኩል ሲሆን ሚኒመም ይሆናል። ከዚያ እኩል ስንል ኦቨርቱ እናደርገዋለን። ኦቨርቱ ስናደርገው 0 ኦቨርቱ ይመጣል አይደል? ይሄ ወዳ ሄዶ ከእኩል ወዳ 0 ይሆናል። ስለዚህ አሁንም እንቀጥል። እቺ ኦቨርቱ አድርገው ተጠፋፋች ሄዳዛ ከ0 ጋር ከ0 ኦቨርቱ ስናደርገው 0 ይሆናል። ይችን ውስጥ ገብተን እናባዛታለን። ይችን yx አሁንም x ለሁሉም ገብታ ታባዛለች ማይነስ ቤታ 1 x ማይነስ ቤታ 2 x ባዛ በx x ስኩዌር ሊሆን ነው ማለት ነው። አያችሁታ x ባዛ በx ይችን ያዙልኝና ደግሞ አጥፉት ላጠፈው ነው ጻፉትና ላሳያችሁ። የት ነው የቆምነው? yx ማይነስ ቤታ 1 x ማይነስ ቤታ 2 x ስኩዌር አይደለ? በቃ በእጅ ስለሆነ በቃ ይቅርታ በጣም ከዛ ለሁሉም ሳሚ አይደለ ሳሜሽን አይደለ እዚች ኤረር ተርማ ሳሜሽን አይደለ የምንፈልግ ይችን ዩአይን ይችን ነው የምንፈልግ አይደለ? ዩአይ ሳሜሽን ስላላት ለሁሎችም ሳሜሽን እንክተት። ሳሜሽን yx which is equals to ከእኩልና ወዲያ ስናስቀምጠው ይሄ እኩልና 0 አይደለ? ከእኩልና ወዲያ ስንወስደው ፕላስ ይሆናል። ቤታ 1 x ፕላስ ቤታ 2 x ስኩዌር ማለት ነው። ይሄን ሳሜሽን አድርጉት። እንግዲህ ይሄን አሳዩት። ይሄ ኢኩዌሽን 1 ኢኩዌሽን 2 ነው። ኢኩዌሽን 2
አያችሁታ? ይሄን ነው በቃ ያስቀመጠላችሁ። እኔ ያልኳችሁ አሁን እንዴት እንዳመጣው አሁን ግልጽ ነው። ከዚያ substituting the first equation in place of beta 1 of the second equation ይላችኋል። ቤታ 1 ይሄ ነው በቃ ይሄ ነው። ከዚያ ቤታ 1 ላይ ማን ተተካላችሁ? ይችን ዋጋ ይችን ቫልዩ እዚች ላይ ቤታ 1 ላይ ስትተኩት ይሄን ታገኙታላችሁ። እንዴት እንደሚመጣ ራሳችሁ ታልገባችሁ በሚቀጥለው ፓርትቱ አሳያችኋለሁ። በጣም አሁን ስትሮንግ ሆነባችሁ ተደረዘመብንና መሰለቻቸት እንዳይመጣ በጣም ሁሉንም አሪፍ አድርጌ እሰራላችኋለሁ። እና እስካሁን ሰብስክራይብ ካላደረጋችሁኝ ሰብስክራይብ አድርጉኝ። ሞር ልስራላችሁ። በቃ ከእናንተ ምንም የሚጠበቅባችሁ ሰብስክራይብ ብቻ ነው። አመሰግናለሁ። ባይ ባይ።